ሁለት ቤቶች ተጠቅሰዋል። መንገዶች ጠባብና ሰፊ ናቸው። ሰፊው ወደ ጥፋት የሚወስድ ሲሆን ጠባቡ መንገድ ወደ ሕይወት የሚወስድ ነው። ስለዚህ ማቴዎስ ሐሳቡን በሁለት ተጻራሪ ሐሳቦች ያስቀምጣል። ሰፊ አለ፣ ጠባብ አለ። ደግሞም የሚያፈራ ዛፍ አለ፣ የማያፈራ ዛፍ አለ። በመጨረሻም ስለ ሁለት ቤቶች ነው ያወራው። የትምህርቴ ጭብጥ ያለው በሁለቱ ቤቶች ላይ ነው። ሁለት ቤቶች ከውጭ ሲታዩ ቤቶች ናቸው። ሁለቱም ቤቶች ውብና ማራኪ ናቸው። የሁለቱም ቤቶች ልዩነት የሚታወቀው ግን ነፋስ፣ ዝናብና ጎርፍ የተባሉ ባለሙያዎች መጥተው ስሪቱን ሲያዩት ነው። እነዚህ ባለሙያዎች የግንባታውን ጥራት ሲፈትኑት አንደኛው በአሸዋ ሁለተኛው በአለት መሆኑን አረጋገጡ። በአለት ላይ የተመሰረተው ጠንካራ ነበርና በአለት ላይ ስለተመሰረተ ምን አላለም? አልወደቀም ነው ትምህርታችን ርዕስ። በደንብ ያዙ። በአለት ላይ ስለተመሰረተ ምን አላለም? አልወደቀም። ስለዚህ ወንጌላዊው ቅዱስ ማቴዎስ ይህንን ጽፎልናል። ትምህርቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው። በመዋዕለ ሥጋዌው ብዙ ሕዝብ ይከተላሉ። የተከተለው ሁሉ ሕይወትን ፍለጋ አይደለም። አንዳንዱ የእጁን ታምራት፣ ሌሎቹ ደግሞ ሊድኑ የተጠሩቱ ደግሞ የአፉን ትምህርት ይሰሙ ያደምጡ ነበር። ስለዚህ በየትኛውም የሕይወት እንቅስቃሴ ዑደት ውስጥ ሁለት ነገሮች ይጎላሉ። መጽሐፍም የሚነግረን ይህንን ነው። ሞትንና ሕይወትን በፊትህ አኑሬልሃለሁ፣ የወደድከውን ምረጥ፣ የሚሻልህን አንተ ታውቃለህና። በዮሐንስ ራእይ በምዕራፍ 3 ቁጥር 15 ላይም በራድ ወይም ትኩስ ስላልሆንክ ለብ ስላልክ ካፌ ልተፋ ነው። ተመልከቱ፣ ሁለት ነገሮች ናቸው። ወይ መብረድ ነው ወይም መሞቅ ነው። የክርስትናው ሕይወት ግልጽ ነው። ድንግዝግዝ ያለበት ሕይወት አይደለም። ምርጫ ያለው የዘላለም ሕይወት እንድንበት ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሄደባት የሕይወት መንገድ ቅዱሳን ነቢያት አስቀድመው ሊመጣ ላለው ለመሲሁ ለኢየሱስ ክርስቶስ አስቀድመው ትንቢቱን የተናገሩ ደቀ መዛሙርቱ እንደነበሩ ሊቁ ቅዱስ አግናጤዎስ እንደነገረን ደግሞም ቅዱሳን ሐዋርያት ባለበት እየዋሉ ባደረበትም እያደሩ ተምረዋል። ስለዚህ በዚህ መንገድ፣ በዚህ እውነት፣ በዚህ ሕይወት እንድንጓዝ ቅዱስ መጽሐፍ ነግሮናል። የትኛው በጠባቡ መንገድ፣ የትኛው በሚያፈራው መንገድ፣ የትኛው ቤት ነው የተሻለው? በአለት ላይ የተመሰረተ ቤት ነው። ስለዚህ አለት ማለት በመሬት ውስጥ የተነጠፈ ድንጋይ ሲሆን ለአንድ ሕንፃ ወሳኝ ነው። የምናያቸው ግንባታዎች በስፋት የሚታዩት መሰረታቸው አለት ነው። አለት ካልተገኘ ቤቱ አይጸናም። ባለሙያዎች ስለ አንድ ሕንፃ
ቀድሞ የሚያጠኑት መሰረቱ ወይም ፋውንዴሽኑ ጠንካራ መሆን ስላለበት ነው። የቤቱን ከፍታ የቤቱን ቁጥር የሚያበዛው የዓለቱ ወይም የመሰረቱ ጉዳይ ነው። ስለዚህ ዓለት ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ የነገረን ቃል እንዲህ ይለናል። ስለዚህ አለ ከቁጥር 24 ስናነብ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በዓለት ላይ ስለተመሰረተ ምን አላለም? አልወደቀም። ሁለተኛውን ቤት ይነግረናል። ቃሌን ሰምቶ የማያደርገው በደንብ እንድናስተውል፣ ቃሌን ሰምቶ ምን የማይል የማያደርገው፣ ሰምቶ የሚሄድ አድንቆ የሚወጣ በሕይወት የማይኖር መጽሐፍ እንደሚለው ቅዱስ ጳውሎስ ዕብራውያንን ሲያስጠነቅቃቸው እንዲህ አለ። የሰሙት ቃል ከሰማዕያኑ ጋር ወይም ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ምን አላላቸውም? በምን ስላልተዋሃደ? ስለዚህ የምንሰማው የእግዚአብሔር ቃል በእምነት ሊዋሃደን። ተወደዳችሁ የእግዚአብሔር ልጆች፣ ብዙ ጉባኤያት ተሰርተዋል። የሰርክ ጸሎት፣ ክብረ በዓላት፣ በዕለተ ሰንበት ወንጌል ይሰበካል። ስንቶቻችን የሰማነው ቃል በእምነት ተዋህዶናል? ስንቶቻችን ለቃሉ ታዘን ግብረ መልስ ሰጥተናል? ምንም ማድረግ እግዚአብሔር ተናግሮኛል፣ ቃሉ ልቤን ነክቶኛል የሚል ክርስቲያን እጅግ ያስፈልጋል። ዘመናችን እንደምናስበው አይደለም። ብዙ ሰዎች ወጥተው መንገድ ላይ ድንገት የሚቀሩበት ሰዓት